ጤና ይስጥልን። እንደምን አላችሁ? እንደምን ከረማችሁ? ሰላም እንላለን እኮ የኢትዮጵያ ሕዝብ እየተሳቀቀ ሰላም በራቀው ሕዝባችን በተጨነቀበት ወቅት ላይ እኛ እዚህ ሰላምታ መለዋወጡ ያው አፋችን ስለለመደ ነው እንጂ ምን እናደርጋለን እንጂ ሰላምታው ራሱ አያስፈልግም ማለት ነው። የኢትዮጵያ ሕዝብ በጣም ሰላም ርቆታል። በጣም አንገሽግሾታል። በየቦታው ያሉ እልቂቶች፣ በየቦታው ያሉ ኢሰብአዊ ድርጊቶች እየተፈጸሙ ነው የሚገኙት። በሁሉ አቅጣጫ ጦርነት ተከፍቷል። የኑሮ ውድነቱ ሰማይ ነክቷል። ህዝብ በጣም የኢትዮጵያ ህዝብ መርሮታል። እነሱ ግን መጪውንም ዘመናችንን ብልጽግና እናራምዳችኋለን እናሻግራችኋለን፣ ወዴት እንደሚያሻግሩ ግራ ገብቶናል። እናሻግራችኋለን ይሉናል። በአፋቸው የሚያወሩት ሌላ፣ ተግባራቸው ሌላ ሆኖበታል። ኢትዮጵያ ህዝብ ሲፈልጉ ማር ያዘንባሉ ከሰማይ፣ ሲፈልጉ ወተት ያዘንባሉ፣ ሲፈልጉ ወርቅ ያዘንባሉ። በመሬት ላይ ግን ባዶ ናቸው። የብልጽግና አመራሮች ማስተዳደር የያዙት ራሳቸውን ብቻ ነው። ልማቱም ያለው እዛ የኮሪደር አካባቢና ኮሪደር የተባለውና በቤተ መንግስቱ አካባቢ ላይ ብቻ ነው ያለው። ልማት የሚባለው እድገት የሚባለው አገራችን አደገች እየተባለ ያለው በ4 ኪሎ አካባቢና እዛ የኮሪደር ልማት የተባለው በአንድ ወቅት ላይ ኢትዮጵያ ከምታመርተው ስንዴ ወደ ውጪ መላክ ጀምራለች። እሰየው። እንደዛ ሁሉ ተብሏል። በመሬት ላይ የሌለ ውሸት። ለማንኛውም ውድ አድማጭ ተከታታዮቻችን በርካታ ነገሮችን ማንሳት ይቻላል። ይሄ መግቢያዬ ስለሆነም አጀማመሬ ያው ኢትዮጵያና አካሄዷ ምን ይመስላሉ፣ የኢትዮጵያ ሕዝብስ በምን አይነት ሁኔታ ላይ ነው ያለው የሚሉትን ሐሳቦች እናነሳለን። ፍጻሜው እንድትከታተሉን እየጋበዝናችሁ በቀጥታ ወደ ምናወራው ሐሳብ እንተላለፋለን። ከኛ ጋር ሆኖ ለህዝብ የማይጨነቅ መሪ የቱንም ያህል ጠንካራ ቢሆን፣ የቱንም ያህል ጉልበት ቢኖረው፣ የፈለገውንም ያህል መከላከያ ሰራዊትና ተዋጊ ወታደሮች ቢኖረውም በህዝብ የወደቀ መንግስት ውድቀቱ አያምርም። እኛ በዚህች በተፈጠርንባት አፍሪካ አህጉር ውስጥ በርካታ መሪዎችን ከዚህ ቀደምም አይተናል። በህዝብ ላይ የተሳለቁ፣ ህዝብን የጣሉ፣ ህዝብን የካዱ፣ ለህዝብ የማይጨነቁ፣ ርህራሄ የሌላቸው መንግስታት መጨረሻቸው እነሱም በህዝብ ሲካዱና ህዝብ እጃቸውን ሲያጨበጭብባቸው አይተናል። መጨረሻቸውም አያምርም። የቱንም ያህል ርቀት ቢሄዱ መጨረሻቸው ምን ማለት ነው? መንግስት ማለት ብዙ ጊዜ እኮ እኛ ህዝቦች መንግስት ማለት ህዝብ ነው እንላለን። ለምንድን ነው መንግስት ማለት ህዝብ ነው የሚባለው? ህዝብ ያልወደደው፣ ህዝብ ያልደገፈው መንግስትነቱ ያከትማል ነው። መጀመሪያ ከህዝብ እውቅና ማግኘት አለበት አንድ መንግስት። ህዝብ ካልወደደው፣ ህዝብ ካላቀፈው፣ ህዝብ የኔ ነው ካላለው መንግስትነቱ ያከትማል። ይሄ የታወቀ ነው። የመንግስትን ደሞዝ፣ የመንግስት ሰራተኞቹን ደሞዝ፣ የጠቅላይ ሚኒስቴሩን ደሞዝ፣ የመከላከያ ሚኒስቴሩን ደሞዝ ሁሉ እኮ የሚችለው ህዝብ ነው። ከህዝብ የሚሰበሰበው ገንዘብ ነው አንድ ላይ ተጠራቅሞ በታክስና በተለያዩ እንትኖች ከህዝብ የሚገኘው ገቢ ከደማምሮ የሚገኘው ገቢ ነው
ለመንግስት ባለስልጣናት ለመንግስት ሰራተኞች ደሞዝ ሆኖ የሚከፈለው። ህዝብ ከሌለ መንግስት የለም ማለት ነው። ስለዚህ ህዝብን ማክበር፣ ህዝብን ማቀፍ፣ ለህዝብ መጨነቅ ዋናው ከአንድ መንግስት የሚጠበቀው። በህዝብ ዘንድ ተወዳጅነት ያለው መንግስት እድሜውም ይረዝማል፣ ስልጣኑም ህዝብ እሱ እንዲወርድ ሳይፈልግ ነው የስልጣን ዘመኑ የሚያልቀው በዲሞክራሲያዊ መንገድ የሚመራ አገር ራሱ። ስለዚህ መንግስት ህዝብ ያልወደደው መንግስትነቱ ያከትማል ነው የምንለው። እና ይሄን ሁሉ የምንለው እኛ ኢትዮጵያ ውስጥ ከዚህ ቀደም ያልታዩ ከዚህ ቀደም በየትኛውም መንግስታት ያልታዩ በኢትዮጵያ ምድር ይፈጠራል ተብሎ ያልታሰበ ነገር ሁሉ ነው ዘንድሮ ላይ ከ2018 ጀምሮ እያየን እየሰማን እዚህ ላይ የደረስነው። ኢትዮጵያ ምድር በአፍሪካ አህጉር ራሱ ይፈጠራል ይደረጋል ተብሎ የማይገመት ነገር ሁሉ በዛች በኢትዮጵያ በምትባለው ሀገር ተፈጽሞ አይተናል። ያ ሁሉ በደልና ያ ሁሉ መከራን ታዲያ የኢትዮጵያ ህዝብ እየቻለ መጥቷል፣ ችሏልም። ሆድ የባሰው ቀን ግን አከተመለት። ስለዚህ መንግስት ህዝብን ማቀፍ አለበት። ከህዝብ ጋር ግንኙነቱ የጠበቀ መሆን አለበት። በሰለጠነ መንገድ ህዝብን አቅፎ ከህዝብ ጋር ታች ወርዶ ህዝብን አወያይቶ ምን እንደጎደለባቸው፣ ምን ማድረግ እንደሚፈልጉ፣ ምንድነው ያጡት፣ ምንድነው ችግራቸው ብሎ በየማህበረሰቡ ውስጥ ተኬዶ የማህበረሰቡን ትክክለኛ ፍላጎትና ትክክል መንግስት ተቀብሎ ከዛ በኋላ ለህዝብ ያ ህዝብ የሚፈልገውን ነገር ሲያደርግ ነው አንድ መንግስትነቱ የሚጸናውና መንግስትነቱ እድሜም የሚኖረው። አሁን በዚች በኢትዮጵያ ምድር ላይ እየተከሰቱ ያሉ ነገሮች በጣም ግራ የሚያጋቡ ናቸው። በየትኛውም ዓለም ይከሰታል የማይባል ክስተቶች ሁሉ ተከስተው አይተናል ኢትዮጵያ ውስጥ። ሁሉም በየፊናው ሁሉም ባለስልጣናት በየፊናቸው ህዝብን እየዘረፉ፣ ዝርፊያው እንኳን ትንሽ ነው። ዝርፊያው እንኳን በቁብ የሚቆጥረው ነገር ሰው የለም። ስለ ዝርፊያ ሲነሳ ዝርፊያ ድሮም እየዘረፉ ነው እዚህ የደረሱት። ነገር ግን ዝርፊያውም እያለ ከህዝብ የሚሰበሰበውም ታክስ እና ሌሎች ገቢዎችም እንዳሉ ሆነው በህዝብ ላይ እየተጨመረ የኑሮ ውድነት እየተጨመረባቸው ያም ሆኖ ሳለ አሁን ላይ የታጣው ህዝብ ሰላምን ያጣውን ከቤቱ ወጥቶ በሰላም ወደ ቤቱ በሰላም መግባት የማይችልበት ደረጃ ላይ ነው የተደረሰው። 130 ሚሊዮን ህዝብ ነው የኢትዮጵያ ህዝብ። 130 ሚሊዮን ህዝብን ተሸክሞ መሄድ የሚችል መሪ ምን አይነት መሪ መሆን አለበት? ሁሉን ቻይ፣ ታጋሽ፣ በጉልበቱ ማያምን፣ ጉልበት በጉልበት ምንም የሚፈጠር ነገር አለመኖሩን የሚገነዘብና የሚያውቅ መሪ መሆን አለበት። ኢትዮጵያ ግን የገጠማት በጉልበትና በጠመንጃ አፈሙዝ እፈታለሁ ብሎ ነው የኢትዮጵያ መንግስት እየሄደ ያለው። ያ ደግሞ አያዋጣም። ህዝብን መጨፍለቅ፣ አንድን ነገር በጉልበት አስኬዳለሁ ብሎ መሄድ፣ በጠመንጃ አፈሙዝ ስርዓቱን አስከብራለሁ ብሎ የሚጓዝ መንግስት እድሜም የለውም፣ አይቻልምም። በእንደዛ አይነት ሁኔታ አገሪቷን ማስተዳደርም አይቻልም። ህዝቡ ከመሬት ተነስቶ አይደለም አንድን መንግስት የሚጠላው።
ህዝብ መንግስትን አይደለም የሚጠላው። በነገራችን ላይ ህዝብ የሚጠላው ድርጊታቸውን ነው የሚጠላው። ድርጊት ነው። አይናቸውን በጨው አሽተው አይ እየተጠላንም ቢሆን እናስተዳድራችኋለን፣ እየዋሸናችሁም ቢሆን እናስተዳድራችኋለን ማለት የት ነው ያለው? ህዝብ አንዴ ትዋሸዋለህ እንደምንም ብሎ ይቀበላል። ሁለተኛ ትዋሸዋለህ እንደምንም ብሎ ይቀበላል። ሶስተኛና አራተኛ የጸባዩ ነው ተውት ማለት ይጀመራል። ማንም አንተ የምታወራውን ነገር የሚያዳምጥልህ የለም ማለት ነው። ምክንያቱም ትላንት ዋሽተሃል፣ ከትላንት ወዲያ ዋሽተሃል፣ ከዛ በፊትም ዋሽተሃል። ከዚህ በኋላ የምትናገረው ነገሮች የትኛው ነው እውነት? የፈለግከውን እውነት እንኳን ብትናገር ህዝብ አያምንህም ማለት ነው። መንግስት ጥንቃቄ ማድረግ አለበት። ህዝብን በሚያስተዳድርበት ወቅት ላይ ጥንቃቄ ማድረግ አለበት። አንድን ሀሳብ ይዞ ህዝብ ፊት ከመቅረቡ በፊት ተወያይቶበት ይህንን ለህዝብ ባነብና ይህንን ለህዝብ ይፋ ባደረግ ምን ይከሰታል? ምንድነው? ችግር አለው እንዴ? ተገምግሞ አንድ ጽሁፍ ወይ ደግሞ አንድ ሀሳብ ተገምግሞ ነው ለህዝብ ወጥቶ ያ ነገር የሚነገረው። እንደመጣላቸው ግን መናገር ከየትኛውም መንግስት እኮ እንዲህ አይነት እንትን አይጠበቅምም፣ መደረግም የሌለበት ነገር ነው። እንደመጣለት ማውራት። ከዚህ ቀደም ያየናቸው መሪዎች፣ አሁን ድረስ የምናያቸው የዓለም መሪዎች ሀሳባቸውን በወረቀት ላይ ጽፈው ነው መድረክ ላይ የሚወጡት። ሀሳባቸውን በወረቀት ላይ ጽፈው የሚወጡት ምናልባት እንደመጣላቸው ላለማውራት ነው። የኛው ግን ይመጣና ጉብ ይላል እንትሉ ላይ ለህዝብ ፓርላማ ላይ የፈለገውን ነገር በቃ ተራ መሪ ነው የሚፈልገው። ህዝብ የሚፈልገው መሪ በአፉ ብዙ ማያወራ በተግባሩ ግን ጥሩ የሚሰራ መንግስት ነው ህዝብ የሚፈልገው። እኛ ግን የኛ መንግስት ግን በአፍ ብዙ ያወራል፣ በተግባር ዜሮ ነው። በአፍ ብዙ ያወራል፣ ማር ያዘንባል፣ ወተት ያዘንባል፣ ኧረ ተግባር ዜሮ ነው። ህዝብ ደግሞ ይህንን ይመለከትና ብዙ ጊዜ ያይና መጨረሻ ላይ ህዝብ አንተ የምታወራውን ነገር በቆብ አይቆጥረውም። ዝም ብለህ ታወራለህ፣ የሚያዳምጥ የለም። እንደዛ ነው የሚሆነው። በአብዛኛው አሁን በኢትዮጵያ በዛች ኢትዮጵያ በተባለች ሀገር ውስጥ ቴሌቪዥን ከፍቶ የኢትዮጵያ ቲቪ ላይ አስቀምጦ ዜና የሚያይ ወይ ደግሞ ከመንግስት የሚተላለፉትን እንትኖች ፕሮግራሞች የሚያይ የለም፣ ጠፍቷል። ህዝቡ እንዳውም ቲቪ ራሱ መክፈት አይፈልግም። ለምን? ሁሌ የሚወራው ውሸት፣ ሁሌ የሚወራው ስለ ጦርነት፣ ሁሌ የሚወራው ስለ ኢትዮጵያ ህዝብ መጀመሪያ ላይ የሚፈልገው ሰላምና የኢኮኖሚ ጉዳይ ነው። ይሄ ባልተስተካከለበት ወቅት፣ ይሄ ባልተስተካከለበት ሁኔታ በምንስ አይነት ነው የኢትዮጵያ መንግስት አንተ የምትለውን ሊያዳምጥ አሊያ ደግሞ ሊከተል አሊያ ደግሞ አንተ በሚዲያ ስትቀርብ ሰፍ ብሎ የሚያይልህ ጆሮ ሰጥቶ የሚያዳምጥ የለም፣ አታገኝም። ምክንያቱም ትላንትም እየዋሸ ነው እዚህ ላይ የደረስከው፣ ዛሬም ትዋሻለህ። ነገም ምንም እንኳን እውነት ብትናገር ነገ የምታወራውም ውሸት ነው። ካሁን በኋላ የኢትዮጵያ ህዝብ ውሸት ሰልችቶታል። የኢትዮጵያ ህዝብ በተግባር ነው አንድ ነገር የሚፈልገው። በተግባር ዜሮ ሆናችኋል። ከህዝብ የሚሰበሰበውን መሳሪያ እየገዛችሁ ህዝብን ትፈጃላችሁ። ህዝብ ሰላም ነው ያጣው። ሰላም ርቆታል። የኢኮኖሚ ሁኔታ ሰላም የኢትዮጵያ ህዝብ የሚፈልገው። ማድረግ የማትችለውን ነገር ለህዝብ አትንገር። ማድረግ የምትችለውን ነገር ብቻ። የኢትዮጵያ ህዝብ ወሬ አይፈልግም። የኢትዮጵያ ህዝብ ወሬ ሰልችቶታል። ውሸትና ወሬ
የኢትዮጵያ ህዝብ በአሁኑ ወቅት ላይ አይፈልገውም። ስለዚህ የኢትዮጵያ ህዝብ የሚፈልገው ሰላም ነው። ሰላም ርቆኛል እያለ ነው። ሰላም ርቆኛል እያለ የኢትዮጵያ ህዝብ ዛሬ ላይ አይ ሰላም አልራቀህም ዝም በል እኮ እያላችሁት ነው። ሰላም አልራቀህም ዝም በል እና ቁጭ በል አርፈህ ቁጭ በል፣ እኛ እንደፈለግን እናሽከረክርሃለን፣ እንደፈለግን ጫንቃ ላይ ሆነን የፈለግነውን እንናገራለን፣ የፈለግነውን እንሰራለን። መንግስት እስከሆንን ድረስ የፈለግነውንም ማድረግ መብትና ማንም የሚጠይቀን የለም ማለት ነው። ያ ደግሞ አያዋጣም። በርካታ የአህጉራችን መሪዎችን አይተናቸዋል። መጨረሻቸው አንዱም ያማረ የለም። በአምባገነናዊ ህዝብን ጨፍልቄ ይገዛለሁ ብሎ ያሰበና ያደረገ ሁሉ መጨረሻቸው ዜሮ ሆነው መሬት ላይ ወድቀዋል። መንግስት እኮ መንግስት ስልጣን ላይ ሲወጣ የህዝብ አገልጋይ ነው ተብሎ ነው አይደል የሚወጣው? ህዝብን የማያገለግል መንግስትነቱ ምንድነው? ራሱን ነው የሚያገለግለው ወይ ቤተሰቡን ነው የሚያገለግለው ወይስ ባለስልጣኖችን ብቻ ነው የሚያገለግለው? መንግስት ማለት ከባለስልጣኖችና ከራሱ አስቀድሞ ለህዝብ የሚያስብ ሲሆን ነው መንግስትነቱ የሚታወቀው። ህዝብ እውቅና ያልሰጠው መንግስት ደግሞ መንግስት አይደለም። እውቅና ተነፍጋችኋል። በምትሰሩት ሴራና በምትሰሩት ውሸት፣ በምትናገሩት ውሸት፣ በምትፈጽሙት ጭካኔ የተሞላበት ድርጊት የኢትዮጵያ ህዝብ ጠልቷችኋል። ለምን ጠላህኝ ማለት ደግሞ አትችልም። ህዝብ ከጠላ ጠላህ ነው በቃ። ምክንያቱም ውሸት እየነገርከው የጭካኔ ድርጊቶችን እየፈጸምክበት፣ ልጁን እየገደልክበት፣ ባል እየገደልክበት፣ ምስት እየገደልክ፣ ሽማግሌ አሮጊቷን እየገደልክ ከየትኛው ህዝብ ነው ፍቅር የምታገኘው? የትኛውስ ህዝብ ነው የሚደግፍ? አሁን እኮ ለምርጫው ራሱ በግድ ህዝቡ ይሄንን ምረጡ እየተባሉ በስተመጨረሻ አካባቢ ላይ የኢህአዴግ ባለስልጣናት 5 in 1 ነው 5 ለ1 አድርገው በየሰፈሩ ነው ያስታውሳለሁ። አንድ ሰው ነው 5 ሰው በ5 ሰው ላይ ኃላፊ ሆነው እያንዳንዱ እነዚህን 5ቱን ሰዎች እንዴት መምረጥ እንዳለባቸው በየቀኑ ይገናኛሉ ወይ ቀን በሳምንት 2 3 ቀን 4 ቀን እንደዚህ ቀን ይያያዙና በዛው ሰውዬ ቤት ይገናኛሉ፣ ይሰበስቡና ይነግራቸዋል። ምርጫው እስኪደርስ ድረስ ነው፣ ትንሽ ነው የቀረው፣ 1 ወር ነው 2 ወር ነው የቀረው። ገንዘብ ይከፈላቸዋል። እነዚህ 5ቶቹን የሚሰበስቡና ለ5ቶቹም የሚከፈል ገንዘብ አለ። በእንደዛ አይነት ሁኔታ ነው የመጨረሻው ምርጫ ይመስለኛል ኢህአዴጎች እንደዛ ያስደረጉት። ለምንድን ነው ያ የሚደረገው? ህዝብ እንደሚጠላቸው፣ ህዝብ እንደማይመርጣቸው ስለሚያውቁ ነው። ለምንድን ነው? ጥሩ ነገር ከሰሩ እኮ ህዝብ ሳይወድ በግዱ ነው የሚመርጣቸው። ምክንያቱም ጥሩ የሚሰራ መንግስት በምንስ አይነት ሁኔታ ነው የማታውቀውን ጥሩ ገና ይሄ ጥሩ እየሰራልህ ነው፣ ሌላ የሚመጣው ግን መጥፎ ሊሰራ ይችላል፣ አታውቀውም። ስለዚህ የምታውቀውን ነው የምትመርጠው። አንተ ግን መጥፎ እየሰራ ሰው ፕሮባቢሊቲ ነው የሚፈልገው፣ ሌላ ምናልባት ከዚህ የተሻለ ቢሆን ብሎ አንተ መሬት ላይ ትቶ ሌላ ሰው ይመርጣል ማለት ነው፣ ሌላ ፓርቲ ይመርጣል። ስለዚህ ኢህአዴጎችም በስተመጨረሻ አካባቢ ላይ እና ገና ከመግባታቸውም አውቀዋል ህዝብ እንዳልወደዳቸው፣ በህዝብ ዘንድ ተቀባይነት እንደሌላቸው፣ በኃይል ጨፍልቀው ማስተዳደር ላይ እንዳሉ ያውቁ ነበረ። የአብይ አህመድ ስርዓትም ዘሴሚስትሩ ህዝብ እንደማይወደው ያውቃል። ህዝብ እንደማይመርጠውም ያውቃል። ለዚህ ነው ከአገር ያሳደዳቸው የፖለቲካ ፓርቲ አመራሮችንም የፖለቲካ ፓርቲ ድርጅቶችንም ከአገር አባሮ እኔው ራሴ በምርጫው ተሳትፌ እኔው ራሴ አሸናፊ ሆናለሁ
97% አሸንፍ ያለው 100% አሸንፍ 100 ያለ የለም። ያው 97 እና 95 ነው ብዙ ጊዜ ፌክ የሆኑ መንግስታት ምርጫ ሲያጭበረብሩ የሚሉት 97 95 አካባቢ 94 እንደዚህ ይባላል። እስከ 90 ድረስ ይላሉ። ከ90 እስከ 95 ከዛ አይወርዱም። ከዛ 100% ካሉ ይነቃብናል ብለው ነው እንትን የሚሰጉት። ስለዚህ ተነቃ ህዝብ ያውቃል እንዳልመረጠ። ስለዚህ ራሴው ተመርጬ ራሴው ለምርጫ ቀርቤ ራሴው አሸንፋለሁ፣ ህዝብ እንደሚጠላኝ ማቃለው፣ አይጨፍልቄ ህዝብን እገዛለሁ ማለት ደግሞ አያዋጣም። ህዝብ የሚፈልገውን ነገር ሰርተ ከህዝብ ደግሞ አንተ የምትፈልገውን ማግኘት ትችላለህ። ዛት ሲምፕል ዌይ። ልክ እንደ የቀድሞው የታንዛኒያ መሪ ጁሊየስ ኔሬሬ ዛሬ ድረስ የታንዛኒያ ህዝብ ከጫፍ እስከ ጫፍ ይወዱታል ጁሊየስ ኔሬሬን። በውጪ በሀያላን መንግስታት ሁሉ ይወደዳል። ከአፍሪካ መሪዎች ውስጥ ምርጥ መሪ የተባለው ጁሊየስ ኔሬሬ የተባለው ህዝብ ቀላል አይወደውም። ከትንሽ እስከ ትልቁ ይወዱት ነበረ ጁሊየስ ኔሬሬ። ዛሬ ድረስ ስሙ ይጠራል ታንዛኒያ ውስጥ። እና ጥሩ ሰራህም ለራስ ነው፣ መጥፎ ሰራህም ለራስ ነው። ለህዝብ ጥሩ ነገር ከሰራ ህዝብ እንደሚመርጥ ምንም አትጠራጠር። በህዝብ ላይ ግን የጭካኔ ድርጊት እየፈጸምክ ሰላም እየነሳኸው ኢኮኖሚውን ሰማይ ሰቅለህበት በዛ ላይ ህዝብ አንድ ሐሳቡን መግለጽ በአደባባይ እንኳን ወጥቶ ሐሳቡን መግለጽ ስትከለክለው መፈናፈኛ ሲያጣ ለምንድን ነው ማይጠላ? ህዝብ ለምንድን ነው ማይጠላ? ጠልቶሃል። በግድ ደግሞ ህዝብን ማስተዳደር አይቻልም። ህዝብ ከወደደ ብቻ ነው ከህዝብ ጋር መራመድ የምትችለው። አለበለዚያ መጨረሻ አያምርም። ከዛ ስልጣን ላይ ብትወርድም መጨረሻ የሚሆነው ለዓለም አቀፉ ፍርድ ቤት ሄግ ትቀርባለህ። ምክንያቱም መጥፎ ሪኮርድ ነው ያለ። ህዝብን በምታስተዳድርበት ወቅት ላይ ሪኮርዶች እያንዳንዱ ሪኮርድ እየተመዘገበልህ ይሄዳል። ገሚሱ በእጅ ጽፍና ያስቀምጠዋል፣ ገሚሱ ደግሞ በልቡ ይዞ ይሄዳል አንተ የምትሰራቸውን ነገሮች። መጨረሻ ላይ የስልጣናቸው መገባደጃ ወይ ደግሞ ስልጣናቸው ሲያበቃ ህዝብ ያኔም እንደዚህ ያረገኝ ብሎ አንድ በአንድ ያወራዋል። በድብቅ እንኳን የተደረጉና ህዝብ ያያቸው መጨረሻ ላይ እነዛ ሁሉ ይነገራሉ። አንተ ደግሞ መጨረሻ እድሜ ልክህን እየተማረርክ ትኖራለህ። እድሜ ልክህን በፍርሃት ፎቢያ እንትን ውስጥ ገብተህ ምንድነው የሚባለው ፍርሃት ውስጥ ገብተህ ነው እድሜ ልክህን የምትጨርሰው። ኮሽ ባለ ቁጥር ምንድነው የሰው ሀገርን ብትሄድ ተሰደህ በሰው ሀገር ላይ ብትኖር ኮሽ ባለ ቁጥር አንተ ጆሮ ምን ጊዜም ውጪ ነው ያለው። ምክንያቱም የሰራሃቸውን በደሎች ታውቃቸዋለህ፣ የሰራሃቸውን ኃጢአቶች ታውቃቸዋለህ። ለዚህ ነው የምትፈራው። በህዝብ ላይ የምትፈጽመው በደል ለቀሪ ዘመን ከስልጣን ማብቂያ ያንተ ስልጣን ከሚያበቃበት ታይም አንስቶ በሰላም መኖር አትችልም። ሁሌ ጭንቅላትህ ይወቅሳል። ሁሌ ጭንቅላትህ ሰላም አያገኝም።
በርካታ የአፍሪካ መሪዎች መጥፎ የሰሩ በህዝባቸው ላይ የጭካኔ ድርጊቶችን የፈጸሙ ሁሉ መጨረሻቸው እየተማረሩ ጭንቅላታቸው ሰላም ሳያገኝ እረፍት ሳያገኝ ነው ከዚህ ዓለም በሞት የተለዩት። ያሉትም ቢሆን ዘሴ ምስጥሩ ያው ናቸው። ስለዚህ ሰላም ራሱ አታገኝም። ምክንያቱም የሰራሃቸው በደሎች እጅ በሰው ደም ተጨማልቋል። እጅ በሰው ደም ደግሞ ተጨማልቆ ህሊና እረፍት የለውም። በምንም ተአምር ህሊና እረፍት አያገኝም። ቀሪ ዘመንህን እየተሰቃየ ትኖራለህ። ህዝብን እንዳሰቃየው ዛሬ ነገ ደግሞ አንተ እየተሰቃየ ትኖራለህ። ለኢትዮጵያ ህዝብ ግን የሚመጣለት መሪ ከእንግዲህ እንዳንተ አይነቱ መሪ አይመጣም። ጥሩ መሪ ለሀገሪቱ የሚያስብ አገሪቱን የተጎዳውን ህዝብ የሚጠግን ለህዝብ ጥሩ የሚያስብ መሪ ነው የሚመጣው ከእንግዲህ። እግዚአብሔርም አያደርገውም መጥፎ መሪ በእናንተ ስልጣን ላይ ያበቃል። ህዝብ እየተማረረ ሽማግሌዎች እየረገሙ ስታስተዳድር አገሪቷን መጨረሻ ላይ ግን እነዛ ሁሉ በአንድነት ተደማምረው የስልጣን ማብቂያ ያደርጉሃል። እርግማኑ፣ ቁጣው፣ ሁሉ ነገር በአንድነት ተደማምሮ የስልጣን መደምደሚያ ያደርጋል። ከዛ ደግሞ እነዛ እርግማኖች ለአንተ ሰላም ለህሊና እረፍት እንዳያገኝ ያደርጉታል ማለት ነው። ስለዚህ ጥሩ መሪ ከሆንክም ለራስ ነው፣ መጥፎ መሪ ከሆንክም ለራስ ነው። ህዝብ እንደሆነ ይኖራል። ትላንትም እየኖረ ነው የኢትዮጵያ ህዝብ፣ ዛሬም ይኖራል፣ ነገም ይኖራል። ህዝብ እንደ ህዝብነቱ ግን በምትሰሩት ሴራ ህዝብን መጨረስ አትችሉም። ህዝብን እንደ ህዝብ ለመጨረስ ነው እናንተ አላማችሁ። የአማራን፣ የትግራይን፣ የኦሮሚያን ሁሉንም ጨፍልቃችሁ ገላችሁ የምትችሉትን በስተመጨረሻ ላይ ሲያቅታችሁ ልተውት ነው። ግድያውን ልታቆሙ ነው፣ ህዝብ ስለማያልቅ። ስለዚህ ህዝብን መጨረስ አትችሉም። ግን ስልጣን ላይ እስካላችሁ ድረስ ነው ይሄንን ግድያ እና ሌሎችም በጦርነትም በድሮን የሚደረጉ ግድያዎችን፣ በጠመንጃ አፈሙዝ የሚደረጉ፣ በስውር የሚደረጉ፣ በግልጽ የሚደረጉ ድርጊቶች የሚደረጉት ለተወሰነ ጊዜ ነው። ስልጣናችሁ ሲያበቃ ግን ከእናንተ ጋር ያበቃል። እሱም ለነ መንግስቱ ኃይለማርያምም አልሆነም፣ ለቀደሙት መሪዎችም አልሆነም፣ ለነ ኢዲ አሚን ዳዳም አልሆነም። መጨረሻቸው ኢዲ አሚን ዳዳም ተሰዶ ሳውዲ አረቢያ በስደት አንድ ቀን ህሊናው እረፍት ሳያገኝ ነው ሳውዲ አረቢያ ላይ የሞተው ተሰዶ። መንግስቱ ኃይለማርያምም ያው ህሊና እረፍት የለውም፣ እንትን ያለው ዚምባብዌ ነው ያለው። ጥሩ ቢሰራ ኑሮ ከሀገሩ ይሄዳል እንዴ? ጥሩ የሚሰራ መንግስት ደግሞ ጎሪላ ፋይተሮች አይፈጠሩም በዛ ሀገር ላይ። ጥሩ የሚሰራ መሪ፣ ነፃ አውጪ ግንባሮች አይፈጠሩም ጥሩ የሚሰራ መንግስት ሲሆን። ህዝብ ተማሮኮ ነው ጠመንጃ ይዞ ወደ ጫካ የሚገባው። ህዝብ ተማሮኮ ነው ወደ ጎሪላ ፋይተርነት የሚቀየረው፣ ወዶ አይደለም። እኛ ስልጣን ላይ ደግሞ እኮ እንትናቸው ሀንጀማ ያደርጋሉ፣ ደግሞ ያነጅባሉ። እኛ ስልጣን ላይ እስካለን ይህንን መንግስት መጣል የሚቻለው በምርጫ ብቻ ነው። በጠመንጃ አፈሙዝ ፈጽሞ መጣል አይቻልምን ደግሞ የህዝብ እርግማን ራሱ አስችሎ ያሳያቸዋል። አሁን ጠብቁ፣ ትንሽ ጊዜ ነው የቀራችሁ። ይህንን ጊዜ ተዝናኑ። በዛች በደሴታችሁ ላይ ቁጭ በሉና ሰው ሲገደል፣ ሰው ሲረሸን ያንን
የቀረጻችሁትን ቪዲዮ እያያችሁ እየተደሰታችሁ ኑሩ። ፖለቲካው ወዴት እንደሚሄድ አታውቁም። ፖለቲካው እንዴት እንደሚተገበር አታውቁም። አንዴ ህገ መንግስቱን ለመቀየር ትፈልጋላችሁ፣ አንዴ ባንዲራውን ለመቀየር ትፈልጋላችሁ። የማያገባችሁን ገንዘብ ቀየራችሁ። የማያገባችሁን መነካት የሌለበትን ነገር ሁሉ ለማድረግ ትጠራላችሁ። እኛን እንደፈለግን ወይስ ምንድነው? በዛ በብልጽግና ዘመን እኮ ሀገራችን እንዲህ ነበረች ብሎ ከናንተ ስልጣን ኋላ ህዝብ እንዳያወራ ነው ወይስ ምንድነው? ለምን ተፈልጎ ነው? ገንዘብ መቀየር ተቀይሯል። እሺ ኦኬ፣ ገንዘብ ተቀይሯል። ገንዘቡ በመለስ ዜናዊ ጊዜም እኮ ገንዘብ የተቀየረበት ምክንያት ነበረው። ያኔ ከኤርትራ ጋር በተገቡት ሰጣ ገባ ውስጥ ነው ገንዘቡ የተቀየረው። ግን እንትኑን አልለቀቀም፣ ቤዙን አልለቀቀም። የአሁኑ ገንዘብ ቤዙን ሁሉ ለቀዋል። ኢትዮጵያ የምትታወቅበትን 200 ብር ድፍን 200 ብር እኛ እናቆም በአብይ ዘመን መጥተዋል። የማያገባቸውን ነገር ሁሉ እየነካኩ ህዝብ የማያውቀውን ነገር ሁሉ በአዲስ ፈላስፋ መሆን ይፈልጋሉ። ህዝብ ላይ ተምረው አልተማሩ። በዛ ላይ ለምሁራን እኮ በአደባባይ ወጥተው በቀደም ለታ ለምሁራን ምክር ይሰጣሉ። ደግሞ ምሁራን እኮ መሪ ስለሆናችሁ ነው ዝም የሚለው እንጂ ምሁራን ልክ ልካችሁን ይነግራችኋል። ይህንን ብናገር ዛሬ እኔ ለህይወቴ አስጊ ይሆናል ብለው ነው እንጂ ስንት አለ። ኧረ ምሁራን ተውና ሽማግሌዎች አሉ ምንም ያልተማሩ ግን እናንተ ቁጭ አድርገው ልክ ልካችሁን መንገር የሚችሉ። ፍራቻ ነው ህዝቡ ዝም ያለው። ህዝቡ አፉ ተለጉሞ ነው ያለውና ነው ዝም ያለው። በዛ ላይ ልክ እኮ መሪ በራሱ ተማምኖ ቢማርም ባይማርም መንግስቱ ኃይለማርያም አልተማረም። 6ኛ ክፍል ነው 7ኛ ክፍል እንደዛ አይነት ትምህርታቸው ደረጃቸው እንደዛ ይመስለኛል። ነገር ግን አንደበተ ርቱዓን ናቸው፣ ይናገሩታል። ሀገራቸውን በጣም ይወዳሉ፣ ህዝባቸውን በጣም ይወዱ ነበር። እናንተ ሀገራችሁንም አትወዱ፣ ህዝባችሁን አትወዱ። በዛ ላይ የማይነካኩ ነገሮችን ሁሉ መነካካት ትፈልጋላችሁ። ኢትዮጵያ ያላት የሚባሉ ምሁራንን ለማስተማር ትፈልጋላችሁ። ሰው እኮ መንግስት ስለሆናችሁ ነው ጸጥ ብሎ የሚያዳምጣችሁ። ጸጥ ብሎ የሚያዳምጠው ሰው መንግስት ስለሆናችሁ ነው እኮ። በቴሌቪዥን መስኮት ነው የምታስተላልፉት። ለዛ አዳምጦ ወይ ደግሞ በየቤቱ ምን እንደሚላችሁ ብታውቁ ኖሮ የምታወሩትን ነገር ባላወራችሁ ነበር። በየቤቱ ሰው ምን እንደሚላችሁ ስለማታውቁ ነው ያንን። ለዛ ነው መንግስት ስለሆናችሁ ነው ህዝብ ጸጥ የሚለው እንጂ መንግስት ባትሆኑማ ልክ ልካችሁን ይነግራችሁ ነበር። የፈለጋችሁትን ማውራት የፈለጋችሁን እሱ መታፈርም አለበት። መንግስት ራሱንም ማስከበር አለበት። እኛን አሳደባችሁን፣ የብልጽግና አመራሮች እንዳለ አሳደባችሁ። የኢትዮጵያ የምትባለውን ሀገር ነው ያሳደባችሁት። በመለስ ዜናዊ ጊዜ እኮ ምንም እንኳን ችግሮቹ እንዳሉ ቢሆን እንኳን በመለስ ዜናዊ ጊዜ አንገታችንን ቀና አድርገን ነበር የምንሄደው። ለምን? ፕራውድ ኦፍ ሂም። በሰውየው በጣም እንኮራ ነበረ። ሰውየው አያሳፍሩንም። የትም ሀገር ቢሄዱ ከነጮች ጋር ቢቀመጡ፣ ከዓለም መሪዎች ጋር ቢቀመጡ፣ ከፈለገው መሪዎች ጋር ቢቀመጡ መለስ ዜናዊ አያሳፍሩንም። ምን አይነት ጭንቅላት ነበራቸው ነው የሚሉት። በጣም ይወዷቸውም ነበር የውጭ መንግስታት። ብሪሊያንት ናቸው ሰውየው። ኢትዮጵያን አኮሯት በአንድ በኩል። እውነቴን ነው የምላችሁ፣ በሄዱበት ኢትዮጵያን አኮርተዋል። ምክንያቱም በሀያላን መንግስታት በውጪዎቹ ዘንድ በጣም ትልቅ ተቀባይነትም አላቸው። በጣም ጥሩ ነገርም ለኢትዮጵያ ሰርተዋል በዛ በኩል ማለት ነው። ምንም እንኳን ችግራቸው እንዳለ ሆኖ ማለቴ ነው አፈናው ምኑ የሚያረጉት ኢሰብአዊ ተግባራት እንዳለ ሆኖ
ነገር ግን እንደ መሪ ኢትዮጵያን ያኮሩ ናቸው ማለት ይቻላል ጠቅላይ ሚኒስቴር መለስ ዜናዊ። እውነትም መለስ ዜናዊ ናቸው። የኛው እኮ አንድ ቀን እኮ በዓለም መንግስታት እኮ ከዓለም መንግስታት ጋር እኮ ተቀምጦ ሐሳብ ሰጥቶ ወይ ተናግሮ ወይ ተሳትፎ ማያቅ፣ አንድ ቀን በእንግሊዝኛ ኢንተርቪው አድርጎ ማያቅ፣ አንድ ቀን መለስ ዜናዊ አልጀዚራዎች ሲመጡ በእንግሊዝኛ የፈለጉትን ቢጠይቁ መልስ ይሰጣቸው ነበር። ኢዝ ብሪሊያንት ማይንድ። በጣም እንደዛ አይነት መሪ ነው ለአገር የሚፈለገው። ዝም ብሎ ፒኤችዲ ዶክተር ተብሎ ፒኤችዲ ያለኝ ተብሎ እንዲህ አይነት ፒኤችዲ ያለ እንዴ? ስለ ህፃናት የሚያወራ በህፃንነቱ ሰዓት ሰርቄ ኧረ ከልጆች ጋር መደመር አለበት። እሱ የመደመር ነው የሚያወራው። እና እንደዛ አይነት መሪ ነው ለሀገሪቷ የሚያስፈልገው፣ እንደ መለስ ዜናዊ አይነት መሪ። በወታደራዊ ኃይል ስለመጡ ነው እንጂ መለስ ዜናዊ ተመርጠው ኢትዮጵያን ያስተዳድሩ ቢሆን ኖሮ ኢትዮጵያ በእሳቸው ወቅት ያልተሰራ ነገር የለም ማለት የመንግስት ለህዝብ ተብሎ የሚሰሩ ተቋማት ያልተሰሩ ተቋማት አልነበሩ። ለመጀመሪያ ጊዜ በኢትዮጵያ ዲሞክራሲ የተባለውን ትንሽ እንኳን ምንም እንኳን ውስጡ መጥፎ ነገር ቢሰሩም ዲሞክራሲ ብለው ለመጀመሪያ ጊዜ በኢትዮጵያ ዲሞክራሲን ስርዓት ያመጡና በዲሞክራሲ ህዝቡ እንዲተዳደር ያደረጉ መሪ ናቸው። ከዛ በፊት ዲሞክራሲ የሚባል ነገር የለም በኢትዮጵያ። ኢትዮጵያ ላይ በመለስ ዜናዊ ወቅት ሰው ሰላማዊ ሰልፍ ይወጣል፣ አይጨፈጨፍም። ዲሞክራሲ ማለት ያ ነው። ግን ያ ዲሞክራሲ ነው ትንሽ የተገደበው። በእነሱ ዘመን ተገድበዋል ከህዝቡ። ህዝቡ አንዳንድ ጊዜ ይጨፈለቅ ነበር፣ ይታሰራል፣ ያለ አግባብ ለምን ይሄንን ተናገርክ ተብሎ እጁ ተጠፍሮ እስር ቤት ይወረወራል። እንደዚህ አይነት ነገሮች ነበሩ እንጂ እውነት ብንናገር እንደ መለስ ዜናዊ መሪ አልነበረም። ኢትዮጵያ በጣም ጥሩ መሪ ነበሩ። ኢትዮጵያን እንደ ኢትዮጵያ የሚያስከብሩ ነበሩ በውጪው ዓለም። በውስጥ ችግራቸው እሱ ሌላ ነገር ሆኖ ግን እንደ መሪነት በሚናገሩት ያኮሩናል። እኔ አንዳንድ ጊዜ የብልጽግና መሪ ወጥቶ ሲያወራ ማዳመጥ አልፈልግም። በቃ ምን ሁሌ ተደጋጋሚ አንድ አይነት ነገር ነው የሚወራው። ሁሌ ተደጋጋሚ ምንም አይነት የተለወጠ ነገር የሌለው። ሰሞኑን ስለ ወደብ የሚወራ ከሆነ ወሩ ሙሉ 2 ወር 3 ወር ሙሉ ስለ ወደብ ነው የሚወራው። ስለ ግድብ ቢነሳ ስለ ግድብ ነው እንደዛ መደዳውን 2 ወር 3 ወር ሙሉ። በአንድ ወቅት ላይ ስለ ትግራይ ይወራ ነበረ። ጦርነቱ ከመጀመሩ አስቀድሞም ነጋሪት ሲደልቁ አልነበረም? ጁንታ እያሉ ያ ሰሞን ለ2 ዓመት ነው ለ3 ዓመት በተከታታይ የኢትዮጵያ ቴሌቪዥን የኢትዮጵያ መንግስት የሚያስተላልፈው ሁሉ ጁንታ ብቻ ነው የሆነው። በጁንታ ተጀምሮ በጁንታ አለቀ 2 ዓመት። ጁንታን ብቻ እያዳመጥን እንዲህ አይነት መሪ ነው ያለን። ይሄ ደግሞ ለራሱም አይሆንም፣ ለህዝብም አይሆንም። ለማን እንደሚሆን እኔ ግራ ገብቶኛል። ስለዚህ ህዝብ አሁን ተፍቷቸዋል፣ ይበቃቸዋል፣ ስልጣኑ ይበቃል። ህዝብ የሚፈልገው ነገር ካላገኘ መጨረሻችሁ አያምርም። በየክልሉ ጦርነት ከፍታችኋል። የከፈታችሁን ጦርነት መዝጋት ተስኗችኋል። በየቦታው ጦርነት ነው ያለው። ህዝብ እያለቀ ነው፣ እየማቀቀ ነው። የኑሮ ውድነቱ ያው እንደምናውቀው
ህዝብ እየተማረረ ነው ያለው። የከፈታችሁትን ጦርነት ራሱ መዝጋት ተስሏችሁ በዛ ላይ ሌላ ጦርነት ከኤርትራ ጋር ለመክፈት አንዴ መሳሪያ ትገዛላችሁ፣ አንዴ ወታደራዊ እርዳታ ከተለያዩ አካባቢዎች ከተለያዩ ሀገሮች እየለመናችሁ ትገኛላችሁ። ወታደራዊ መንግስት አይደላችሁ። አመጣጣችሁ እኮ ወታደራዊ መንግስት አይደላችሁ። ህዝብ በወታደራዊ መንግስት በኢህአዴግ መንግስት እኮ ተማሮ ነው አመጽ አስነስቶ የሞተ ሞቶ ደም ፈሶ እኮ ነው ወደ ስልጣን የመጣችሁት። ያንን ጊዜ እንዴት ረሳችሁት? ዛሬ በጠመንጃ አፈሙዝ አላመጣችሁትም። ለምንድን ነው ታዲያ ውጊያ ውስጥ የምትገቡት? በጠመንጃ አፈሙዝ የመጣ እንኳን በጠመንጃ አፈሙዝ የመጣውን ቢመልስ ይችላል። እናንተ እኮ በጠመንጃ አፈሙዝ አይደለም የመጣችሁት፣ በህዝብ ደም ነው የመጣችሁት። ህዝብ በቃኝ ብሎ ኢህአዴግን ስልችታለኝ ብሎ ህዝብ ባሰማው ሮሮና ባሰማው ተቃውሞ ተገሎ ደሙ ፈሶ ነው ወደ ስልጣን እንድትመጡ እድሉን ያገኛችሁት እንጂ በወታደራዊ ኃይልም በጠመንጃ አፈሙዝም አልመጣችሁም። ዛሬ ላይ ግን ለምንድን ነው የጠመንጃ አፈሙዝ አገሪቷን በጠመንጃ አፈሙዝ ለማስተዳደር የሚዳዳችሁ? ምንድን ነው ምክንያቱ? ለምንድን ነው ስርዓት አልበኝነት የሰፈረባትን ኢትዮጵያ ማስተካከልና በሰላም ህዝቡን ማኖር ያቃታችሁ? ለምንድን ነው ጉልበት ሁሉ የምትጠቀሙት? ከኢትዮጵያ አልፋችሁ አሁን ወደ ኤርትራ ከኤርትራ ጋር ጦርነት፣ እሱ ደግሞ ሌላ የማንወጣው። እናንተ ምንም አትሆኑም። የብልጽግና መንግስት ይሄዳል። ከኤርትራ ጋር ጦርነት ብትከፍቱም ጦሱ ለህዝብ ነው የሚተርፈው። ወይ ይሄ የመጨረሻው ማለት የስልጣናችሁ ማከተሚያና ማብቂያ ነው የሚሆነው። ስለዚህ ለህዝብ የማታስቡ ከሆነ ሌላ ጦርነት ከፍታችሁ እንደገና ለህዝብ አታስቡም። አይተናችኋል። በየክልሉ ጦርነት አለ። ሌላ ከኤርትራ ጋር ደግሞ ጦርነት ከፍታችሁ ህዝብ በሰላም እንዳይኖር ህዝብ እንዲሳቀቅ አታርጉ። በድንበር አካባቢ ላይ ያለ በርካታ ህዝቦች አሉ፣ ይጎዳሉ። የኢኮኖሚ ውድቀት ይመጣል። የበለጠ ኢኮኖሚው ዜሮ ላይ ይመጣል። አሁን ራሱ ዜሮ ላይ ነው ያለው፣ ኔጋቲቭ ውስጥ ይገባል። ስለዚህ ያንን ባታረጉና እንደኛ ወይ ከቻላችሁ አረጋጉና ሀገሪቷን አስተዳድሩ። ካልቻላችሁ ግን ስልጣናችሁን ለቃችሁ ለሚመለከተው ለሚችል ማስተዳደር ለሚችል ብታስረክቡ የተቻለ ነው። እናንተም እኮ ትላንት ኢህአዴግ እኮ አልቻልኩም ብሎ ነው ያስረከባቸው አይደለም? አልቻልኩም ማለት ምን ችግር አለው? አለመቻል እኮ ኃጢአት አይደለም። አለመቻል ደግሞ ስንፍና አይደለም። አለመቻል ደግሞ አለማወቅም አይደለም። አለመቻል ማለት አንድን ነገር ከአቅም በላይ ሲሆንብህ ማለት ነው። አለመቻል እና አልቻልኩም ተረከቡኝ ማለት ጉብዝና ነው። እሱ ጉብዝና ነው እንጂ ሞኝነት አይደለም። ስለዚህ ኢህአዴጎች አልቻልንም ብሎ ነው ያስረከቧችሁ። ካልቻላችሁ አስረክቡ። እናንተም ለሚችለው ስጡት ማለት ነው። እና ውድ አድማጭ ተከታታዮቻችን የኢትዮጵያ ሁኔታ መቼም አያልቅም። ብዙ ማውራት ይቻል ነበረ። ያው ሰዓቱም ስለሌለን በሌላ ወቅት ሌላ ፕሮግራሞችን ይዘን እንመጣለን። ለዛሬው ግን እዚህ ላይ እንሰናበታችኋለን። ቸር ያገናኘን።